ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 23 2018 ዓ.ም በዛሬው መረጃ ሰዓታችን በመተከል ዞን ፍትህ ያልተገኘለት የዜጎች ሮሮና የመንግስት ዝምታ፣ ኢራን የአሜሪካንን ክልከላ በመጣስ 52 መርከቦችን ማሳለፏን በተመለከተ፣ በምስራቅ ጉራጌ ዞን 5 የአንድ ቤተሰብ አባላት ህይወት ያለፈበት የታጣቂዎች ጥቃት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። ሀገራችን ኢትዮጵያ በታሪኳ አይታ የማታውቀው በገዛ ወንድማማቾች መካከል በሚደረግ ትርጉም አልባ ግጭት ምክንያት ዜጎች በገዛ ሀገራቸው ባይተዋር ሆነዋል። በመተከል ዞን የተለያዩ ወረዳዎች ለዓመታት የዘለቀው የጸጥታ ችግር ዛሬም የንጹሃንን ደም ማፍሰሱን ቀጥሏል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ታጣቂዎች ባደረሱት ጥቃት በ11 ሰዎች ላይ የሞትና የአካል ጉዳት አድርሰዋል። ይህ አሳዛኝ ክስተት ከመፈጸሙ ጥቂት ቀናት ቀደም ብሎ በቡለን ወረዳ በኦነግ ሸኔ ታጣቂዎች በተሰነዘረ ጥቃት ከ5 በላይ ንጹሃን ዜጎች ህይወታቸው አልፏል። እነዚህ ሰዎች የፖለቲካ ተዋናዮች አይደሉም፣ የጦርነት አቀንቃኞችም አይደሉም። የዕለት ጉርሳቸውን ለማግኘት የሚለፉ ልጆቻቸውን ለማሳደግ የሚጥሩ ምስኪን ወገኖቻችን ናቸው። የመተከል ዞን ነዋሪዎች ከሞትና መፈናቀል ባሻገር ሌላ እጅግ አሳዛኝ የሆነ የኑሮ ፈተና እየተጋፈጡ ይገኛሉ። በቡለን ወረዳ ከ2017 ጀምሮ የባንክ አገልግሎት ሙሉ በሙሉ ተቋርጧል። የዚህ ምክንያት ደግሞ ታጣቂዎች ባንኮችን መዝረፋቸውና የጸጥታ ስጋቱ ባንኮች ስራቸውን እንዳይቀጥሉ በማድረጉ ነው። የፓርላማ አባሉ ዶክተር መብራቱ አለሙ በሰጡት ምስክርነት ሁኔታው እጅግ አሳዛኝ ደረጃ ላይ መድረሱን ገልጸዋል። ካሽ እየተሸጠ ነው፣ ካሽ ራሱ ንግድ ሆኗል ያሉት ዶክተር መብራቱ በቡለን ከተማ ጥሬ ገንዘብ ማግኘት የቅንጦት ሆኗል። 90 ሺህ ብር በእጆ ለማስገባት 100 ሺህ ብር በባንክ አካውንት ማስተላለፍ ግድ ይላል። ይህ ማለት ደግሞ ዜጎች በራሳቸው ገንዘብ ላይ 10 በመቶ ግብር ለደላሎች ይከፍላሉ ማለት ነው ያሉት ዶክተር መብራቱ ገንዘብ ለሌለው ደግሞ ይህ ማለት ምን እንደሆነ መገመት አያዳግትም። የባንክ አገልግሎት ለማግኘት ነዋሪዎች ከቡለን ተነስተው ወደ ቻግኒ ለመጓዝ ይገደዳሉ። ሆኖም ይህ ጉዞ በራሱ ሌላ የሞት ጉዞ ነው። የትራንስፖርት ታሪፍ ከ1 ሺህ ብር እስከ 2 ሺህ ብር ያለምንም ህጋዊ ቁጥጥር ይጠየቃል። ይህ ሁሉ መከራ አልፎ ቻግኒ ባንክ ቤት ሲደርሱ ጥሬ ገንዘብ የለም በሚል ምክንያት ከ3 ሺህ ብር በላይ እንዳይወስዱ ይደረጋሉ። አንድ ገበሬ ወይንም የመንግስት ሰራተኛ በወር የሚያገኘውን ጥቂት ብር ለመውሰድ ግማሹን ለመንገድና ለደላላ እንዲሰጥ መገደዱ በሀገሪቱ ውስጥ ያለውን የህግ የበላይነት መጥፋት ቁልጭ አድርጎ ያሳያል። የሚገርመው ነገር ይህ ሁሉ ሰቆቃ እየተፈጸመ ጉዳዩ የሚመለከታቸው የመንግስት የስራ ኃላፊዎች ምላሽ ለመስጠት ፍቃደኛ አለመሆናቸው ነው። የዞኑ ዋና አስተዳዳሪ አቶ መለሰ ኪዊ ስብሰባ ላይ ነኝ በሚል ስልካቸውን ሲዘጉ፣ ሌሎች ከፍተኛ ኃላፊዎች ደግሞ ስልካቸውን አያነሱም። ይህ ዝምታ ለህዝብ ካላቸው ግዴለሽነት የመነጨ እንደሆነ በብዙዎች ታምኖበታል። ዶክተር ሙላቱ አለሙ እንደሚሉት መፍትሄው ነፃ የሆነ ለህዝብ ወገንተኝነት ያለውና በአካባቢው ያለውን የጸጥታ ሁኔታ በቁርጠኝነት መከታተል የሚችል ኮማንድ ፖስት ማቋቋም ነው የሚሉት ዶክተር መብራቱ ነገር ግን እስካሁን ድረስ ለቀረቡ ጥያቄዎች የተሰጠ እልባት አለመኖሩን ገልጸዋል። በጦርነት በዛለችው አገራችን ኢትዮጵያ ውስጥ በየዕለቱ መርዶ ከሆነ ሰነባብቷል። ዛሬም ድረስ የምንጠይቀው ጥያቄ ግን አንድ ነው። ይህ የወንድማማቾች የእርስ በርስ ፍጅት እስከ መቼ ድረስ ነው የሚቀጥለው? ንጹሃንስ ለምን የፖለቲካው የጥላቻ ሰለባ ይሆናሉ የሚለው ጥያቄ ነው። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ ስር በምትገኝ ኢንሴኖ ከተማ ባለፈው ሚያዝያ 20 2018 ሌሊት 9 ሰዓት ላይ እጅግ አሰቃቂ ድርጊት ተፈጽሟል። ማንነታቸው ያልታወቁ ታጣቂዎች የንጹሃን መኖሪያ ቤትን ሰብረው በመግባት የአንድ ቤተሰብ ህይወት ሙሉ በሙሉ በሚባል ደረጃ አጥፍተዋል። በጥቃቱ የአንድ እናትና የ3 ልጆቿ ህይወት ሲቀጠፍ አብሯቸው የነበረ የጎረቤት ልጅም የጥቃቱ ሰለባ ሆኗል። በአጠቃላይ 5 ሰዎች ወዲያውኑ ሲገደሉ ሌሎች 5 ሰዎች ደግሞ ከባድ የመቁሰል አደጋ ደርሶባቸዋል። ጥቃቱ የተፈጸመው በኢንሴኖ 02 ቀበሌ በተለምዶ አየር ጤና እየተባለ በሚጠራ አካባቢ መሆኑ ከሟቾች የቅርብ ዘመድ የተገኘው መረጃ ያመለክታል። የአይን እማኞች ለሸገር ጆርናል እንደተናገሩት በወቅቱ የነበረው የተኩስ ሩምታ የአካባቢውን ጸጥታ ያደፈረሰና ነዋሪዎችን ክፉኛ ያስደነገጠ ነበር። ታጣቂዎቹ ኢላማ ያደረጉት ምንም መከላከያ የሌላቸው ልጆቻቸውን አቅፈው የተኙ እናቶችን ነው የሚለው የሀዘን ድምጽ ዛሬም በኢንሴኖ ጎዳናዎች ላይ ያስተጋባል። ይህ ዘግናኝ ድርጊት በተመለከተ የሚመለከታቸው የመንግስት አካላት ማብራሪያ ለማግኘት ጥረት ተደርጓል። የምስራቅ መስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ሰረላ መጀመሪያ ላይ መረጃ አሰባስበው እንደሚገልጹ ለሸገር ጆርናል ቃል ገብተው የነበር ቢሆንም በቀጠሮ ሰዓት ግን ስልካቸው ዝግ በመሆኑ ተጨማሪ ማብራሪያ ማካተት አልተቻለም። ይህ የመንግስት
የመንግስት አካላት ዝምታና መረጃ የመደበቅ ልምድ በደል ለደረሰባቸው ወገኖች ፍትህ የማግኘት ተስፋን ይበልጥ እያጨለመው ይገኛል። በሌላ በኩል የጉጉት ለጉራጌ አንድነት ፍትህ ፓርቲ ባወጣው መግለጫ ድርጊቱ በጽኑ አውግዟል። ፓርቲው ጥቃቱ በጉራጌ ህዝብ ላይ የተፈጸመ ያለ የተጠናና በመዋቅር የተደገፈ ተከታታይ ግድያ ሲል ገልጾታል። መንግስት የዜጎችን ደህንነት የማስጠበቅ ግዴታውን እንዲወጣና ይህንን መሰል አረመኔያዊ ድርጊት በአስቸኳይ እንዲቆም ጥሪ አቅርቧል። ለኛ ለኢትዮጵያውያን ሞት ቁጥር ሆኗል። ዛሬ 5 ሰው ሞተ፣ ነገ 10 ሰው ተገደለ የሚለው ዜና ከመለማመድም አልፈን ተራ የመዝናኛ ወሬ ያክል እንኳን ትኩረት አጥቷል። ነገር ግን ከእያንዳንዱ ቁጥር ጀርባ የፈረሰ ቤት፣ የተቋረጠ ህልምና ያለቀሰች እናት እንዳለች መዘንጋት የለበትም። በምስራቅ መስቃንና በማረቆ አዋሳኝ አካባቢዎች የሚከሰተው ግጭት አዲስ አይደለም። ለዓመታት የብዙዎችን ህይወት ሲበላ የኖረ መፍትሄ ያልተበጀለት እልቂት ነው። የጥላቻ ፖለቲካና የታጣቂዎች መበራከት ሀገሪቱን ወደማትወጣበት ገደል እያመራት ይገኛል። በመካከለኛው ምስራቅ ያለው ወታደራዊና ጂኦፖለቲካዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክስተቶች እየተከታተሉ መውጣት ጀምረዋል። ባለፉት ጥቂት ቀናት ውስጥ ኢራን በአሜሪካ የተጣለባትን የባህር ላይ የእገዳ ቀጠና ጥሳ ግዙፍ ቁጥር ያላቸው መርከቦች ማሰማራቷ የተሰማ ሲሆን በተጓዳኝም አሜሪካ ለእስራኤል የምታደርገው የጦር መሳሪያ ድጋፍ በከፍተኛ ሁኔታ ማሳደጓ ቀጠናው ወደ ለየለት ጦርነት እንዳያመራ አስግቷል። የፋርስ ዜና ወኪል የአገሪቱን የባህር ኃይል ምንጮች ጠቅሶ እንደዘገበው ባለፉት 72 ሰዓታት ውስጥ ብቻ 52 የኢራን መርከቦች በአሜሪካ የተጣለውን የውሃ ላይ ክልከላ ጥሰው አልፈዋል። እነዚህ መርከቦች 31 ነዳጅ ጫኝ፣ 21 የተለያዩ የንግድ ቁሳቁሶችን የያዙ የጭነት መርከቦች መሆናቸው ተገልጿል። ይህ እርምጃ ቴህራን በዋሽንግተን የሚጣሉባትን ማዕቀቦችና የባህር ላይ ገደቦች የመቀበል ፍላጎት እንደሌላት ለዓለም አቀፉ ማህበረሰብ ያሳየችበት ስልታዊ እርምጃ ተደርጎ ተወስዷል። ይህ የባህር ላይ እንቅስቃሴ የተከናወነው በኢራን በአሜሪካና በእስራኤል መካከል ያለው ወታደራዊ ፍጥጫ በከረረበትና በፓኪስታን አደራዳሪነት የተጀመረው የተኩስ አቁም ድርድር ጥያቄ ውስጥ በወደቀበት ወቅት መሆኑ ጉዳዩን ውስብስብ ያደርገዋል። ምንም እንኳን በኢስላማባድ የተደረጉ የዲፕሎማሲ ጥረቶች እስካሁን ዘላቂ ስምምነት ላይ ባይደርሱም በፕሬዝዳንት ዶናልድ ትራምፕ መመሪያ የተኩስ አቁም ለተወሰነ ጊዜ መራዘሙ ይታወሳል። የሆርሙዝ ሰርጥ በውጥረቱ ምክንያት መዘጋቱን ተከትሎ ፓኪስታን ወደ ኢራን የሚያመሩ የየብስ የንግድ መስመሮችን ክፍት ማድረጓ አልጀዚራ ዘግቧል። ይህ የኢስላማባድ እርምጃ በዓለም አቀፍ የንግድ መስመሮች ላይ የተደቀነውን ስጋት ለመቀነስና በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳለጥ የታለመ ቢሆንም በአሜሪካና አጋሮቿ ዘንድ ግን እንደ ያልተጠበቀ ድጋፍ ሊቆጠር እንደሚችል ተንታኞች ይናገራሉ። የየብስ መስመሮቹ መከፈት ኢራን ከባህር እገዳው የሚፈጠርባትን ጫና በከፊል እንድትቋቋም ይረዳታል። በሌላ በኩል የኢራን የባህር ኃይል አዛዥ ሪያል አድሚራል ሻራም ኢራኒ የአገሪቱ ጦር ኃይል ሚዛኑን የሚቀይር አዲስ የጦር መሳሪያ ይፋ ለማድረግ መዘጋጀቱን አስታውቀዋል። አዛዡ በመንግስት ቴሌቪዥን በሰጡት መግለጫ መሳሪያው በአሁኑ ወቅት በአሜሪካ የጦር ይዞታዎች አቅራቢያ ስትራቴጂካዊ በሆኑ ስፍራዎች ላይ መገኘቱን ጠቁመዋል። አድሚራል ኢራኒ በመግለጫቸው ወቅት ባስተላለፉት የፌዝ መልእክት ተቃዋሚ ኃይሎች መሳሪያውን ከማየታቸው በፊት የልብ ድካም እንዳይገጥማቸው እንደሚመኙ በመናገር በጠላቶች ላይ የስነ ልቦና ጫና ለመፍጠር ሞክረዋል። ይህ እርምጃ ቴህራን ያላትን የቴክኖሎጂ አቅም ለማሳየትና ማንኛውንም ጥቃት ለመክታት ያላትን ቁርጠኝነት የሚያንጸባርቅ ቢሆንም አንዳንድ ተንታኞች ግን ጉዳዩን እንደ ስነ ልቦናዊ የጦርነት አካል አድርገው ወስደውታል። በተካረረው ውጥረት መካከል አሜሪካ ለእስራኤል የምታደርገው ወታደራዊ ድጋፍ በከፍተኛ ሁኔታ ጨምራለች። የፔንታጎን መረጃ እንደሚያመለክተው በ24 ሰዓታት ውስጥ ብቻ 6500 ቶን የሚመዝን የጦር መሳሪያና ወታደራዊ ቁሳቁሶች ወደ እስራኤል ተጓጉዘዋል። ይህ ግዙፍ ድጋፍ የተከናወነው በሁለት ግዙፍ የባህር መርከቦችና በተለያዩ የጭነት አውሮፕላኖች መሆኑን የአሜሪካን ቀጠናዊ አቋሟን ግልጽ የሚያሳይ ሆኗል። የኢራን ከፍተኛ መሪ ሙጅታባ ካሚኒ አሜሪካ በጦርነቱ ውስጥ ውርደት የተሞላበት ሽንፈት እንደሚገጥማት በመጥቀስ ለፕሬዝዳንት ትራምፕ ዛቻዎች ምላሽ ሰጥተዋል። እንደ መሪው ገለጻ ዋሽንግተን ለወራት ወታደራዊና ኢኮኖሚ ጫና ብታደርግም ኢራን አሁንም በሆርሙዝ ሰርጥ ላይ ያላትን የበላይነት እንደቀጠለችበት ነው። ይህ በእንዲህ እንዳለ የፍጥጫው መካረር በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ፈጥሯል። የነዳጅ ዋጋ በአንድ በርሜል ከ120 $100 በላይ ከፍ ማለቱ የተነገረ ሲሆን ይህም በዓለም ዙሪያ የኃይል ቀውስ ስጋት ደቅኗል። ቴህራን አሜሪካ በወደቦቿ ላይ የጣለችውን እገዳ እንድታነሳ በምትኩም በሆርሙዝ ሰርጥ ላይ የጣለችውን ገደብ ለማርገብ ፍላጎት ብታሳይም ዋሽንግተን የኒውክሌር ጉዳይ ቅድሚያ ይሰጠው በማለቷ ድርድሩ አሁንም በጭጋግ ውስጥ ይገኛል። በአጠቃላይ በመካከለኛው ምስራቅ ያለው ሁኔታ
ከዲፕሎማሲያዊ ንግግሮች ይልቅ ወደ ወታደራዊ ጡንቻ ማሳየት እያዘነበለ መምጣቱ ቀጠናው ወደማይታወቅ አደጋ ሊከተው እንደሚችል ዓለም አቀፍ ተመልካቾች በስጋት እየተከታተሉት ይገኛሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።